ሰዓቱ ዜሮ ነው። በኢትዮጵያ የፖለቲካ ሰማይ ስር አንድ ትልቅ ሚስጥር አለ። የምንሰማው ጩኸትና የምናየው እውነት የተለያየበት፣ የካሜራው መብራት ሲጠፋ በጨለማ የሚዶለተው ሴራ የተጋለጠበት ወሳኝ ታሪካዊ ምዕራፍ ላይ ቆመናል። ለዓመታት ተኝተን ስንነሳ የተነገረን ተረት ቢኖር ሰሜኑ እርስ በርሱ ይባላል፣ እኛ መሃል ላይ ሆነን ዳቦን እንቆርሳለን የሚል ነበር። ይህ የፖለቲካ ቀመር ላለፉት ዓመታት ሰርቶ ይሆናል። ዛሬ የህዝብን ደም እንደ ወይን እየተጎነጩ የድሆቹን ልጆች አስከሬን እንደ ድል እየተጠቀሙ ስልጣንን ለማራዘም የተደረገው የቁማር ጨዋታ ሊያበቃ ነው። አንድ ሰው አሉ ቤተ መንግስት ተቀምጠው ካርታውን እያደበላለቁ እኔ ካልሰጠው ማንም አይወስድም ብለው የሚያምኑ ወልቃይትን እንደ ማጥመጃ ህዝብን እንዳሳሰበው መረቡን የዘረጉ ነገር ግን አሁን በሰሜን ተራሮች በወልቃይት ሸለቆዎችና በሁመራ በሮች ላይ እየተፈጠረ ያለው ነገር ይህን የቤተ መንግስት ሌት ብትንትኑን የሚያወጣ ነው። ታሪክ ራሱን ሊደግም ነው ወይስ ታሪክ ሊሰራ ነው? ለዘመናት ተፈጥሯዊ ጠላት ተብለው የተፈረጁ በደም የተቃቡ አንዱ ሌላውን ለማጥፋት የሞከሩ ሁለቱ ኃይሎች በድንገት ጠመንጃቸውን ወደ መሬት ዝቅ አድርገው አይን ላይን ቢታዩስ ያን ጊዜ በመሃል ያለው አጋጫለሁ ብሎ የሚያስበው ዳኛ እጣ ፈንታው ምን ይሆናል? ዛሬ የምናወራው ስለ ተራ ፖለቲካ አይደለም። ዛሬ የምናወራው ስለ ተራ መሬት ክልከላ፣ የምናወራው ከአዲስ አበባ ቁጥጥር ውጭ ስለወጣው የሞት ሽረት ኃይል ነው። የምናወራው የተተኪዎች ዘመን አክትሞ ባለቤቶቹ በራሳቸው ስለሚጽፉት አዲስ የደም ፊርማ ነው። ከአማራው ሕዝብ ጫንቃ ላይ የወረዱት እነዚያ የይስሙላ መሪዎች፣ እነዚያ ስልጣን ሲሰጣቸው መሬት የሚሰጡ ወንበር ሲሰጣቸው ወገን የሚሸጡ ሰዎች ዘመን በፋኖ እሳት እንዴት እንደተለበለበ ልናሳያችሁ ነው። በጣም የሚያስደነግጠው ግን ይህ አይደለም። የሚያስደነግጠው አሁን ከትግራይ በኩል እየመጣ ያለው ንፋስና ከአማራው በኩል ያለው ጽናት ሲገናኝ የሚፈጥሩት አዲስ አውሎ ንፋስ ነው። ይህ አውሎ ንፋስ ወልቃይት ላይ ሲገናኝ አዲስ አበባ ላይ ቤቱ ይናወጣል። ካርቱም ላይ የመሪዎች ሳምባ በእፎይታ ይተነፍሳል። አስመራ ላይ ደግሞ የልብ ምቱ ይሰማል። በዓለም ላይ ማንም ያልጠበቀው እንደ አየርላንዱ እንደ እስራኤልና ፍልስጤም የድብቅ ስምምነቶች እነዚህን ሀገራት ውስጥ በወልቃይት ምድር ላይ የማይሆነው የሚመስለው ሊሆን ጫፍ ደርሷል። የቁማርተኛው ካርድ ተበልቷል። አሁን ጠረጴዛው ላይ ያለው ጠበንጃና እውነት ብቻ ነው። ለመሆኑ ይህ የማይነካውን ቁልፍ ማን ነካው? የኦሮሞ ብልጽግናን እንቅልፍ የነሳው ይህ አዲስ ስምምነት እንዴት ተጠነሰሰ? ዓለም አቀፍ ኃያላንስ በዚህ ጉዳይ ላይ ምን ይላሉ? የምንሄድበት መንገድ ወጣ ገባ ነው። የምንሰማው እውነት ጆሮውን ጭው የሚያደርግ ነው። ታዲያ ግን የግድ ሊሰማ ይገባል። ምክንያቱም ቀጣዩ የኢትዮጵያ ዕጣ ፈንታ የሚወሰነው ቤተ መንግስቱ ሳይሆን አሁን ልነግራችሁ ባለው የሰሜኑ አዲስ ሚስጥራዊ ቀመር ውስጥ ነው። የተከበራችሁ የሚዲያችን ቤተሰቦች እስከ ዝግጅት ፍጻሜ አብራችሁን ቆዩ። ከዚህ ቀደም የአማራ ሕዝብ የፖለቲካ ተዋናይ ተብለው የሚጠሩት አካላት የማንነታቸው ነጸብራቅ ከህዝቡ ፍላጎት ጋር እየተጣላ ነበር። አንዳንዴ በስማቸው አንዳንዴ በግብራቸው የህዝብን ጥቅም ለሌላ አሳልፈው በመስጠት ይወቀሳሉ። ዛሬ ግን የፖለቲካው ሰሌዳ ተቀይሯል። የፖለቲካ ቁማሩ የማይበላው ይልቁንም ቁማሩን ጠቅልሎ የሚወስደው አዲስ ኃይል በምድሪቱ ተፈጥሯል። ዛሬ ስለ ፋኖ አዲስ አስተላለፍን፣ ስለ አቶ ሽመልስ አብዲሳ የፖለቲካ ስልት መክሸፍና ከሁሉም በላይ ለወልቃይት ጉዳይ ከፌዴራል መንግስቱ ቀድሞ በትግራይና በአማራ ኃይሎች መካከል ሊደረግ ስለሚችለው ፊት ለፊት ውይይት የፖለቲካ ተንታኞች የሚሉትን እንመለከታለን። ወደ ኋላ መለስ ብለን የኢትዮጵያን የቅርብ ጊዜ ፖለቲካ ታሪኮች ስንፈትሽ ኢትዮጵያ ወደ ብሔር ፖለቲካ ስትሸጋገር አማራው እንደ ህዝብ ተገቢውን ውክልና አግኝቶ ነበር ወይ የሚለው ጥያቄ የብዙዎች መከራከሪያ ነው። የታሪክ ድርሳናት እንደሚያሳዩት የሽግግር ወቅት አማራውን ተዘንግቶ ብቻ ሳይሆን እንዲጠፋ ተበይኖበት ነበር የሚሉ ወገኖች አሉ። በዚህ ሂደት ውስጥ ተክለይና መገርሳ፣ ከበደና አበበ በሚሉ ስሞች የሚጠሩ ነገር ግን የአማራን ዘላቂ ጥቅም የማያስጠብቁ ይልቁንም የህዝብን ጥቅም ለድርድር የሚያቀርቡ አመራሮች ነበሩ። ወልቃይት፣ መተከል፣ ደራና ራያ ከአማራ ወጥተው ወደ ሌሎች ክልሎች እንዲካለሉ የተደረገው በእነዚህ የተተኪ መሪዎች እጅ መሆኑን የታሪክ ተመራማሪዎች የሚገልጹት ነው። ይህ ዘመን አማራው ራሱን እንደ ፖለቲካ ማህበረሰብ ያላደራጀበት፣ በትልቁ የኢትዮጵያዊ ትርክት ውስጥ ቀልጦ የራሱን የቤት ስራ የረሳበት ወቅት ነበር። ዛሬ ግን ነገሮች ተለዋውጠዋል። መስመር የገባ ህዝብ ተፈጥሯል። አማራ ተደራጅቷል የሚለው ቃል በተደጋጋሚ ይደመጣል። ህዝቡም ከመከላከል አልፎ ወደ ማጥቃት ከመምራት አልፎም ወደ መወሰን እየተሸጋገረ ይመስላል። እዚህ ላይ ነው የአቶ ሽመልስ አብዲሳ ስም የሚነሳው። በኦሮሚያ ክልልና በብልጽግና ፓርቲ ውስጥ ቁልፍ ሚና ያላቸው አቶ ሽመልስ አብዲሳ የፖለቲካ ካርታዎችን በማቃየርና
ተቃዋሚን በማዳከም ቁማር በመጫወት የሚታወቁ ናቸው። ነገር ግን አሁን እየታየ ያለው ተቃውሞና የፋኖ አደረጃጀት የተለመደውን የፖለቲካ ሴራ የሚበላው ሆኖ አልተገኘም። እንደውም ተንታኞች እንደሚሉት የአሁኑ ቁማር ጨዋታውን ሳይሆን ተጫዋቾቹን ጭምር የሚበላ ሆኗል። አማራው ራሱን በራሱ በማደራጀቱ ምክንያት ማዕከላዊ መንግስቱ በተለመደው መንገድ እርስ በርሱ በማጋጨት ወይም በመከፋፈል ውጤት ማምጣት አልቻለም። ይህኛው ዘፈን ወልቃይትን ህወሓት ሊወስደው ነው፣ በወልቃይት ተኩስ ተከፍቷል ወዘተ የሚል ነው። ዘፈኑ በወልቃይት መወሰድም ሆነ መመለስ የሚደሰቱ ኃይሎች የሚያዘሙት አይደለም። ሰላም እንደ ጦር የሚወጋቸው በተለይ የአማራው ሰላም እንቅልፍ የሚነሳቸውና ጦር ሆኖ የሚወጋቸው ግጭት ጠማቂ ኃይሎች የሚቆዝሙት እንጉርጉሮ ነው። በጣም አስገራሚውና አነጋጋሪው ነጥብ የሚጀምረውም እዚሁ ላይ ነው። ለረጅም ጊዜ ሲነገር የነበረው ወልቃይት የአማራ ነው ወይስ የትግራይ የሚለው ጥያቄ በፌደራል መንግስቱ ወይም በጠቅላይ ሚኒስትር አብይ አህመድ ዳኝነት ይፈታል የሚለው ተስፋ እየቀረ መጥቷል። አሁን የፖለቲካ ሳይንስ ምሁራን አዲስ ሐሳብ እያቀረቡ ናቸው። ይኸውም ከአብይ አህመድ በፊት ትግሬውና አማራው ተነጋግረው ይፈቱታል የሚል ነው። ሁለቱም ህዝቦች ከፌደራል መንግስቱ ጋር የራሳቸው ቅራኔ ውስጥ ገብተዋል። በታሪክ የጠላት ወዳጅ ነው እንደሚባለው ሁለቱ ሰሜናዊ ኃይሎች የማዕከላዊ መንግስት ጣልቃ ገብነት የለሽ ችግራቸውን ለመፍታት ሊፈልጉ ይችላሉ። ፋኖ አሁንም እንደ ሽፍታ ወይም እንደ ተበታተነ ኃይል ሳይሆን የመደራደር አቅም ያለው አካል ሆኖ መጥቷል። ህወሓትም ቢሆን ከፌደራል መንግስቱ የሚጠብቀው ተስፋ ይልቅ መሬት ላይ ካለው ኃይል ወይም ከፋኖ ጋር ተነጋግሮ ዘላቂ ሰላሙን ማምጣቱን ሊመርጥ ይችላል። በዓለም አቀፍ ደረጃ እንደ አየርላንድና በእስራኤል ፍልስጤም ታሪክ ውስጥ እንደታየው ማዕከላዊ መንግስታት መፍትሄ ሲያጡ ታጣቂ ኃይሎችና ማህበረሰቡ በቀጥታ ሲደራደሩ ውጤት የመጣበት አጋጣሚዎች አሉ። በዓለም አቀፍ የፖለቲካ ሳይንስና የግጭት አፈታት ታሪክ ውስጥ ከታች ወደ ላይ የሚደረግ ሰላም ወይም ውይይት የሚባለው ጽንሰ ሐሳብ ለወልቃይት ለሰሜን ኢትዮጵያ ቀውስ ትክክለኛ መፍትሄ ነው። በሰሜን አየርላንድና በመካከለኛው ምስራቅ ከታዩ ታሪካዊ ክስተቶች በመነሳት ይህን ጉዳይ ለየብቻ ነጥለን ከወልቃይት ወቅታዊ ግልጽ መነጽር አንጻር እንመልከተው። በዓለም ታሪክ ውስጥ ለዘመናት የቆዩ ደም ያቃቡና መፍትሄ የላቸውም የተባሉ ግጭቶች የተፈቱት በመዲናዎቹ በሚኖሩ ጠቅላይ ሚኒስትሮች ብዙ ሳይሆን መሬት ላይ በሚፋለሙት ጠላቶች ቀጥተኛ ውይይት ነው። መንግስታት ብዙ ጊዜ ግጭትን ለስልጣን ማራዘሚያ ይጠቀሙበታል። ተፋላሚዎቹ ግን የጦርነትን ዋጋ ስለሚከፍሉት ከማዕከል መንግስት ቀድመው ወደ ሰላም ይመጣሉ። በሰሜን አየርላንድ ለ30 ዓመታት የዘለቀው ዘውብለስ የሚባለው ግጭት በአየርላንድ ሪፐብሊካን ጦር ወይም በብሪታንያ ታማኞች ወይም ዩኒዮስ መካከል ነበር። የለንደን መንግስት ለዓመታት አየርላንድን እንደ አሸባሪ ፈርጆ ለማጥፋት ሞከረ፣ አልተሳካለትም። ለውጡ የመጣው ሁለቱ ወገኖች አንዳችን ሌላችንን በጦርነት ማጥፋት አንችልም ወደሚል ድምዳሜ ሲደርሱ ነው። የለንደን መንግስት ወደ ጎን ተገፍቶ የአይአርኤን የፖለቲካ ክንፍ ወይም ሲንፋይል እና ተቀናቃኞቻቸው ፊት ለፊት ተቀምጠው አሁን አማራ በፋኖ በኩልና ህወሓት የደረሰበት ደረጃ ይህንን ይመስላል። ፋኖን ማጥፋት እንደማይቻል ተረጋግጧል። ህወሓትም ቢሆን ተመልሶ ወልቃይትን በጉልበት መውሰድ እንደማይችል ግንዛቤ እየወሰደ ነው። ልክ እንደ ሰሜን አየርላንድ አዲስ አበባ ወይም የፌደራል መንግስት ጣልቃ ገብነት ግጭቱን ከማራዘሙ መፍትሄ ካልሆነ መሬት ላይ ያሉ ኃይሎች የማይገሰስ ድንበር አስምረው ወደ ድርድር ሊመጡ ይችላሉ። በተመሳሳይ መልኩ በ1990ዎቹ መጀመሪያ ላይ የእስራኤል መንግስት ከፍልስጤም ነፃ አውጪ ድርጅት ጋር ወይም PLO ጋር መነጋገር ማለት ከዲያብሎስ ጋር መመገብ ተደርጎ ይወስደው ነበር። ነገር ግን በድብቅ በተደረጉ ንግግሮች ሁለቱም አካላት የህልውና እውቅና ለመሰጣጠት ተገደዱ። በወልቃይት ጉዳይ ትልቁ ችግር እውቅና የመንፈቅ ችግር ነው። ትግራይ አካባቢውን ምዕራብ ትግራይ ትለዋለች፣ አማራ ደግሞ ወልቃይት ጠገዴ ይለዋል። የፌደራል መንግስቱ ደግሞ ጉዳዩን በማንጠልጠል እሳት ይሞቃል። ልክ እንደ ወስዶሎ ስምምነት በወልቃይት መፍትሄ የሚያመጣው ፋኖና ትግራይ ወታደራዊ አመራሮች በተለይም ከፖለቲከኞች በስተጀርባ ተገናኝተው መሬቱ የኔ ነው በሚለው ክርክር አንስማማ፣ ነገር ግን አብረን እንዴት መኖር እንደምንችልና ወታደራዊ ግጭት እንድናቆም እንስማማ የሚል ተግባራዊ ስምምነት ሊያደርጉ ነው። ይህ በዓለም አቀፍ ደረጃ በልዩነት ውስጥ አብሮ የመኖር ስልት የሚሰኘው ነው። አሁን ወደ ዋናው ጉዳይ እንምጣ። ለምንድነው ማዕከላዊ መንግስት መፍትሄ መስጠት ያቃተው እና ለምን ፋኖና የትግራይ ኃይሎች ብቻቸው መፍትሄ ሊያመጡ ይችላሉ? ጠቅላይ ሚኒስትር አብይ አህመድ አንዱን አሸናፊ ሌላውን ተሸናፊ ማድረግ አይፈልጉም። ምክንያቱም አንዱ ሲያሸንፍ የእሳቸው ስልጣን ስጋት ውስጥ ይወድቃልና ነው። ስለዚህ ወልቃይትን የቁማር መብያ ካርድ አድርገው ይዘውታል። መሬት ላይ ያሉ ታጣቂዎች ግን ይህንን ተረድተውታል። ፋኖ ልክ እንደ አካባቢው ህዝብ የተወለደና የማይነጠል ኃይል ሆኗል። ይህ ኃይል አሁን ያለው አቅም ወልቃይትን መከላከል ብቻ ሳይሆን ወደ ትግራይ ጥልቅ ብሎ የመግባት ወይም የኢኮኖሚ መስመሮች የመዝጋት አቅም አለው። ይህ አቅም ነው የትግራይን ወደ ድርድር ጠረጴዛ የሚጎትተው።
አይአርኤ እና በእስራኤል ታሪክ እንደታየው መፍትሄው የሚጀምረው የደህንነት ዋስትና በመሰጣጠት ላይ ነው። ትግራይ ምን ትፈልጋለች? ወደ ሱዳን የሚያስወጣ የኢኮኖሚ ወይም የሸቀጥ መስመር? አማራ ወይም ወልቃይት ምን ይፈልጋል? የማንነት ጥያቄው ተከብሮለት መሬቱ የአማራ ክልል አካል ሆኖ መቀጠል። እነዚህ ሁለቱ ፍላጎቶች የሚጣረሱ ቢመስሉም በቀጥታ ድርድር ማስታረቅ ይቻላል። ለምሳሌም ወልቃይት በአማራ አስተዳደር ስር ሆኖ ለትግራይ ነጋዴዎች ልዩ የንግድ ኮሪደር መፍቀዱ ስምምነት ማዕከላዊ መንግስት በሌለበት በታጠቁ ኃይሎች መካከል ብቻ ሊፈጸም ይችላል። በእስራኤልና ፍልስጤም መካከል የተጀመረው የሰላም ሂደት የከሸፈ ጽንፈኞች ሂደቱን ስላደናቀፉት ብቻ ነው። በሰሜን ኢትዮጵያም ፋኖና የትግራይ ኃይሎች እርስ በርስ ቢነጋገሩ አዲስ አበባ ያለው መንግስት ይህንን ሰላም ለማደፍረስ የማይፈነቅለው ድንጋይ ላይኖር ይችላል። በእርግጥ ወልቃይት መሬት ብቻ አይደለም። ወልቃይት በር ናት። ሁመራ የኢትዮጵያ ፖለቲካ መተንፈሻ ሳምባ ናት። ሰሜኑ በራሱ መንገድ ቢስማማ ካርቱም፣ አስመራና ካይሮ ምን ይሰማል? ከዓለም ታሪክ የማዕከላዊ መንግስት ጫና ሲበዛባቸው የጠረፍ ኃይሎች የፈጠሩት ጥምረት ቀጠናን እንዴት ቀየረ? ጂኦፖለቲካውን በጥልቀት አንድ ባንድ እንመልከተው። በቀጠናው ፖለቲካ ውስጥ ወልቃይት ጠገዴ፣ ሰቲት ሁመራ ማለት የአንድ አካባቢ ስም ብቻ አይደለም። ፖለቲከኞች እንደሚሉት ሁመራ ስትራቴጂካዊ ጥልቀት የምትሰጥ ቦታ ናት። አማራውና ትግሬው በወልቃይት ጉዳይ ከፌዴራል መንግስት ውጭ ስምምነት ላይ ከደረሱ የሚከተለው ነገር ሊፈጠር ይችላል። ማዕከላዊ መንግስት ሰሜኑን ለመቆጣጠር የሚጠቀመው ዋነኛ መሳሪያ መክበብ ነበር። ሁለቱ ኃይሎች ከተስማሙ ግን ይህ የከበባ ሰንሰለት ይሰበራል። ልክ ኢራቅ ኩርዶችን ከማዕከላዊ ባግዳ መንግስት ውጭ ከቱርክ ጋር የነዳጅ ንግድ መስመር እንደከፈቱት ሁለቱ የሰሜን ኢትዮጵያ ኃይሎችም ከሱዳን ጋር ቀጥተኛ የኢኮኖሚና የሎጂስቲክስ መስመር ሊከፍቱ ይችላሉ። የአቶ ሽመልስ አብዲሳ ወይም የኦሮሞ ፖለቲካ ሊቃን ሰሜኑን አዳክሞ የመግዛት ህልም የሚከሽፈው ሰሜኑ የራሱ የሆነ የውጭ በር ሲያገኝ ብቻ ነው። ያ በር ደግሞ ወልቃይት ጠገዴ፣ ሰቲት ሁመራ ዞን ነው። እዚህ ላይ የፕሬዝዳንት ኢሳያስ አፈወርቂ ዝምታ ትልቅ ትርጉም አለው። ኤርትራ የህወሓትን መጥፋት ትፈልግ እንጂ በአሁኑ ሰዓት ከብልጽግና መንግስት ጋር ያላት ግንኙነት እየከረረ ነው። በአፍጋኒስታን ታሪክ በእርስ በርስ ሲገዳደሉ የነበሩት ታጂኮች፣ ኡዝቢኮችና ሀዛራዎች ለታሊባን መሃል አገርን ተቆጣጥሮ ሲመጣባቸው ልዩነታቸውን አቻችለው የሰሜን ህብረት ፈጠሩ። ኤርትራ ዛሬ የምትፈልገው አዲስ አበባን ተቆጣጥሮ ቀጠናውን የሚያተራምሰውን ኃይል ወይም የጠቅላይ ሚኒስትር አብይ አህመድን መንግስት ለማዳከም በአማራና በትግራይ መካከል ከሚደረግ ገደብ ያለው ስምምነትን ልትደግፍ ትችላለች። ጠላቴ ወይም ህወሓት ከሌላኛው ጠላቴ ወይም አብይ ጋር ከመዳበል ከጎረቤት ወይም ከአማራ ጋር ተስማምቶ እኔም ባይነካ ይሻላል ወደሚል ስሌት ልትመጣ ትችላለች። የሁለቱ አካባቢዎች ኃይሎች ከማዕከላዊ መንግስቱ ይልቅ እርስ በርሱ ተስማምተው ሰላም ያወረዱበት ታሪክ አዲስ አይደለም። ሁለቱ ወሳኝ ዓለም አቀፍ ማሳያዎችን እንመልከታቸው። የቦስኒያ ዲየተን ስምምነት አንዱና ዋነኛ ማሳያ ነው። በዩጎስላቪያ መፍረስ ወቅት ማዕከላዊ መንግስት ሲዳከሙ ሰርቦች፣ ኩርቶችና ቦስኒያኮች መሬት ላይ ተዋግተው በመጨረሻ የራሳቸውን ግዛት ይዘው ተደራደሩ። ዛሬ ቦስኒያ አንድ ሀገር ብትሆን ውስጣዊ ኃይሎች ግን የራሳቸው ፖሊስ፣ ፓርላማና መዋቅር አላቸው። ፋኖና የትግራይ ኃይሎች የወልቃይትን ጉዳይ የሚፈቱት በሕገ መንግስት ሳይሆን በጉልበት ሚዛንና በጋራ ጥቅም ላይ በተመሰረተ አዲስ የወሰን ስምምነት ሊሆን ይችላል። የአይርላንድ ጉድ ፍራይዴይ ስምምነት ደግሞ ሁለተኛው ማሳያ ነው። ከላይ እንደተባለው በሰሜን አይርላንድ ለዘመናት የዘለቀው ደም አፋሳሽ ግጭት የቆመው ፖለቲከኞች ለንደን ላይ ስላወሩ ሳይሆን መሬት ላይ ያሉ ታጣቂዎች መገዳደሉ እንደማያጓጣ ሲረዱ ነው። አሁንም በአማራና በትግራይ መካከል ሰላም የሚመጣው አዲስ አበባ በሚሾሙ ካድሬዎች ሳይሆን መሬት ላይ በቆሰሉ በተዋጉና የጦርነት መራራ በቀመሱት የቀጠናው አክተሮች ስምምነት ብቻ ነው። በእርግጥ እንዲህ ያለው የመፍትሄ መንገድ የራሱ የሆነ ችግር አለው። አልጋ በአልጋ የሚፈጸም አይሆንም። ሱዳን ራሷ እየተቃጠለች ነው። ጀነራል አልቡርሃንና ኢህዋጉ ባለበት ሁኔታ የአማራና የትግራይ ኃይሎች ከማን ጋር ወዳጅነት ይፈጥራሉ የሚለው ትልቅ የቤት ስራ ነው። ግብጽ ማንኛውንም የኢትዮጵያ ማዕከላዊ መንግስት የሚያዳክም አጋጣሚዎችን ትጠቀማለች። ይህ ደግሞ የቀጠናውን የውክልና ጦርነት አውድማ እንዳያደርገው ከፍተኛ ጥንቃቄ ይጠይቃል። በመጨረሻም ፖለቲካው የላይኛው ንፋስ ነው። መሬቱ ላይ ግን እውነቱ ሌላ ነው። ወልቃይት ጠገዴ ውስጥ ያለው ገበሬ፣ የትግራይ ውስጥ ያለ ነጋዴ፣ ጎንደር ውስጥ ያለ ሸማች የሚፈልገው የፖለቲካ ካርታ መስመር ሳይሆን ነፃ የንግድ መስመር ነው። ቀጠናው ሲታመስ ቆይቷል። አሁን ፋኖ በፈጠረው አዲስ አቅም አማራው ከተከላካይነት ወደ ወሰን አስከባሪነት ሲሸጋገር ይህ ኃይል ለቀጠናው ስጋት ሳይሆን ለዘመናት ለተዘጋው የህዝብ ለህዝብ ግንኙነት ቁልፍ ሊሆን ይችላል። ቁልፉ ያለው ግን አንድ ነገር ላይ ነው። ያለፈው ቁማር አዲስን እውነት በመቀበል ላይ ነው። ውድ ተመልካቾቻችን ከሸገር እስከ ካርቱም ከአስመራ እስከ መቀሌ የተዘረጋው የፖለቲካ ገመድ እየተወጠረ ነው። ወልቃይት የዚህ ውጥረት ማዕከል ናት። ነገር ግን መፍትሄው በእጅ አዙር ሳይሆን በባለቤቶቹ እጅ እየገባ ነው። ፋኖ የቀጠናው አዲስ ጨዋታ ቀያሪ ሆኖ መጥቷል።
ቀጣዩ ጊዜ ምን ያሳየናል? አብረን የምናየው ይሆናል። በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።